አባባ በሚገርም ሁኔታ የሚስቱን እግር ከደስታው መቆጣጠር አቅቶት እግሯን አጠባት። እሷም ደስ አላትና እቅፍ አድርጋ ግንባሩን ሳመችው። ትሁቴ በደስታ ተሞላችና መካከል ላይ ቁጭ ብላ ውሃ እያደረገችላቸው ትገኛለች። የአባባ ሚስት ከሚባለው በላይ ደስተኛ ሁና ራሷን መቆጣጠር አቃታትና ደም እንባ እያለቀሰች ትገኛለች። ቲናና ተመስገን እጅግ በጣም ድንቅ ስራና አነጋጋሪ ነገር ነው ያደረጉት ማለት ነው። እንግዲህ ተመስገን ከናቲ ጋር ብዙ ችግሮችን ቢፈጥርበትም በመጨረሻ ግን አባባን ከሚፈልገው በላይ ደስታና ሰላም እንዲያገኝ አድርጎታል ማለት ነው። ናቲ ደግሞ ራስ ወዳድ ከእናቱ የባሰበት አደገኛ ሰው አባባ ምንም ነገር ሳያደርገው እንዲሁም ደግሞ ትሁትን አፈቅርሻለሁ ወድሻለሁ እያለ ሊጠቀምባትና ገደል ሊያስገባት እንዲሁም ተመስገን የልጁ አባት ለምን መጣ ለምን ያፈቅራታል የሚል ጥያቄ ስላደረበት ትሁትም አባባ እጅጉን በጣም ብዙ መልካም ስራዎች ትሰሪያለሽ፣ ለራስሽ ግን በፍጹም የምታስቢ እንዲሁም ደግሞ ጅልነት ይበዛብሻል ብሎ ሲላት አባዬ ይህንን ያክል እኔ ሞኝና ጅል ሁኜ ነው እንዴ ብላ ስትለው እውነቱን ለመናገር ትሁት ናቲ እኔ በፍጹም ላምነው አልችልም። እኔ እሱን ስላላመንኩት አንቺ ደግሞ ሊከፋሽ ወይም ልትናደጅብኝ አልፈልግም። ተመስገንን ብታይ የልጅሽ አባት ብዙ ዋጋና መስዋዕትነት እየከፈለልሽ ነው። ሆኖም ግን ይህንን ነገር አምነሽ መቀበል ያቃተሽ ትልቁ ቅሌትና ትልቁ ነገር አንዳንዴ ሰው የሚልሽንም ብትሰሚ ጥሩ ነው። በእርግጥ ናቲ ክፋትና መጥፎነቱን ከአንቺ ጋር እንጂ አብሮ የሚኖረው ከኔ ጋር አይደለም። ሁኔታውን ሳየው ግን ጊዜያዊ እንጂ ረጅም ነገር የለውም። ስለዚህ የኔ ልጅ ራስሽን የሚጎዳና ራስሽን ትልቅ ችግር ውስጥ እንዳታስገቢ ብሎ አላት። ተመስገንና ቲና ናቲን ሽምጥጥ አርጋ ተከዳች በኋላ የአባባ ሚስት ወዳለችበት ገጠር ላይ ስትነዳው ቤቱን ካሳየችው በኋላ አባዬ እውነት ለመናገር አንተን መቼም ቢሆን ልጎዳህ አልችልም። እስከ ዛሬ ያደረግኩት ክፋትና መጥፎነት እንደ ግርሳት ነው የሚበላኝ። ስለዚህ በህይወት እያለሁ አንተን በክፋትና በመጥፎ ልጎዳህም ሆነ እንትን ልልህ አልፈልግም ብለው ነበር። እሱም በጣም እንትን አለና ቲና አምንሻለሁ። የሰው ልጅ እኮ ሁሌ ሲሳሳት አይኖርም። አንዳንዴም ስህተቱን አርሞ ወደ ጥሩና መልካም ነገር ላይ ቁጭ ሲል እጅግ በጣም ደስ ይላል። ስለዚህ እመኒኝ፣ ወደድሽም ጠላሽም ይህም በማድረግሽ አንቺ የታላቅነትንና የትልቅነትን ስሜት እያሳየሽ ነው ብሎ አላት። ቲና እንግዲህ ትሁትንም በድጋሚ እኔ በፍጹም አንቺን ልጎዳሽ ወይንም ክፋት ነገር ላደርግብሽ እንደማልችል ወቂ። ትሁት ምንም ቢሆን አንቺ እህቴ ነሽ። ብዙ ክፉና ደጎችን አሳልፈናል። አሁንም እየመከርኩሽ ያለሁት ለራስሽኝ ነው የምለው አለቻት። ወይ ተመስገንን የማትፈልጊው ከሆነ እኔ እድሌን ልሞክር እንዴ? ምንም የሚጎለው ነገር የለም። ወንድ አንድ ነው፣ ገንዘብ አለው፣ በጥበብ መኖር ይችላል፣ እውቀት አለው፣ አያስመስልም፣ ከበፊቱ ጥፋቱ ተመልሷል ብላ ስትል ትሁት ተመስገንን ስለምትወደው የሆነ በቃ ናቲም በመካከል ስላለ የኩራት ቢጤ ተሰምቷት ነው። እሱ ለራሱ በቃ ካሁን በኋላ አልፈልግሽም፣ እስከ ዛሬ ከሰው ቤት ሰራተኝነት አውጥቼ የራስሽን ክብር ልስጥሽ ብዬ ነበር፣ በራሳችን ቤት በደስታ እንኖር ብዬ ነበር። ያን ሁሉ ግን አንቺ አልፈለግሽም፣ ስለዚህ የራስሽ ጉዳይ ብሎ ነው ያላት። ሰላም ሰላም! ውድ የተከበራችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው ትሁቴ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦቼ አመሰግናለሁኝ። እጅግ በጣም የሚያሳዝንና የሚገርም ነገር የተፈጠረው ቢኖር ትሁት አሁንም ድርቅና እንደቀጠለ ይገኛል። ቲና አባባ ፊት ቁጭ አለችና ስሚ ትሁት፣ እስተዛሬ ቲና ክፉ ናት፣ መጥፎ ናት። አሁን ላይ ግን ከጎን የሚሰራውን ተኩላና ከጎን የሚሰራውን
ክፉ ሰው ለይተሽ ማወቅ አለብሽ። በህይወትሽ ማንም እንዲጫወትብሽ ፍቃድ አትስጪ። የምሬን ነው ምልሽ። እኔ በጣም ታሳዝኘኛለሽ አንዳንዴ ብላ አለቻት። እንዴት ቲና ይህንን ያክል? አንዳንዴ እኮ ውጭ ቆይተሽ ስታድሪ ከቤት ስትጠፊ የሆነ ተንኮልና ሴራ እንዳሰብሽ ይሰማኛል። እኔ በፍጹም እንደኔ አይነት ጩልሌና አታላይ ሰው ካገኘሁ ግን በዛ ላይ ይጫወታለሁ። ያጎረሰኝን ያበላኝን እጅ ግን ማንንም አልከዳም። እንግዲያውስ የኔ ልጅ ቲና አላት አባባ። አቤት አባዬ፣ የሆነ ነገር እንድታግዥኝ ይፈልጋለሁ። አግኝቸው ነው አባዬ። እንግዲያውስ ወደሽን ጠላሽንም ናቲንም እንድትከታተይልኝ ይፈልጋለሁ አለ። ተከፈልከኝ አለችው። ደነገጠና ፍጥጥ አለባት። እንዴት ያለሽ ነው ነገሩ? እሱም ግራ ገባውና አይ እኔ እኮ ለማለት የፈለግኩት ምን እንደሚያደርግ ከተመስገን ጋር ብዙ ጊዜ እየተፋጠጡ ይገኛሉ። ስለዚህ ምንድን ነው እየተፈጠረ ያለው ብሎ ሲል አይ እኔ እኮ እያልኩ ያለሁት ምንም ይፈጠር ምንም አንቺ ከትሁቴ ትሻያለሽ። ስለዚህ ናቴ የሚውልበትን ቦታ ተቆጣጥረሽ ብነግሪኝ በጣም ደስ ይለኛል። እሱም ስለከፈለኝ ነው ምናምን። ምን ጭራሽ በገንዘብ እያለ ፍጥጥ አለባት። ቲና የምትፈልገው አሁን ላይ ገንዘብ ብቻና ብቻ ነው። ሰውን በፍጹም መጉዳት አትፈልግም። ናቴንም እየተከታተለች ስማ፣ ሴትየቱ ላይ ጫፍ የሆነ ነገር ቢደርስባት እድሜ ልክህን የማትወጣው ስቃይ ነው የምትገባው። ሲቀጥል ደግሞ ከምታስበውና ከምነግርህ በላይ በጣም ብዙ ነገሮችን አሸንፈን ትልቅ ውጤታማ ለመሆን ከፈለግን ሴትዮቱን ያስቀመጥክበት ቦታ ላይ አምጣና ለሰውየው አስረክበው አለችው። ቆይ አንቺ ትቀልጃለሽ እንዴ? እኔ እያንዳንዱ ያደረግኩትንም ያላደረግኩትን ነገር ምን አለባት ትፋለሚኝ አለ። አይ እንግዲህ እውነታው ይሄ ነው። አመንክም አላመንክም ለኛ ለደህንነታችን ሲባል ጸበል ሄዳለች ካልክበት ቦታ ወደ ቤት አምጣትና ትቀመጥ አለችው። ቆይ አንቺ ለነሱ እያንዳንዱ የምንሰራውን ነገር እየተናገርሽ ነው እንዴ? ወይስ ከፈሉሽ እንዴ? ነው እያታለልሽ ነው እየከዳሽ ነው ብሎ መደናበር ጀመረ። ቲናም ደግሞ አትጃጃል፣ እኔ ማንም ገንዘብ ሊከፍለኝ አይችልም። እኛ ለደህንነታችን እስከ ሰራን ድረስ እያንዳንዱ የተፈጠረውን ነገር ማወቅ አለብን እና እንደዛ ነው ብላ ትታው ሄደች። እና ወደ ቤት አባዬ ጥንቃቄ እንድታደርግ እፈልጋለሁ። አንዳንድ ሰዎች ላንተ ጥሩ መስለው ሊጎዱህና ገደል ሊያስገቡህ የተነሱ ሰዎች አሉ። እባክህ አባዬ በተቻለ አቅም ራስን ጠብቅ ብላ ቲና በተደጋጋሚ ለአባባ ምክር ስትሰጠው ከእንዴት አይነት ሰዎች ነው ልጠነቀቅ የምችለው? ውስጥ ተማን ነው የምጠነቀቀው? ንገሪኝ እያለ እየጠየቃት ነበረ ማለት ነው። ቲናም እንግዲህ ቁጭ ብላ እያወራች ሳለ ትሁቴ ስሜቷ ልክ ስላልነበር ቆይ ቲና ናቲ ምን አድርጎሽ ነው ይሄን ያክል የከዳሽው? እሱ እኮ እንደዚህ ይሄን ያክል ሰውን የሚጎዳና ሰውን ችግር ውስጥ የሚያስገባ ወይንም መጥፎ ነገር የለበትም አለች። ትሁት እስኪ መጀመሪያ ቲና ታውራ፣ ስለዚህ ራስሽን ብትጠብቂ መልካም ይመስለኛል ብላ ለአንዴና ለመጨረሻ ጊዜ ቲና ስትናገር ናቲ መጣና ትሁቴ ንቅፍ አድርጎ ሲስማት አባባ መገረም ጀመረ። ተመስገንም ፍጥጥ ብሎ ማየት ጀመረና ወደ ቦታው ቁጭ ካለ በኋላ እኛ ሰላም አንባልም እንዴ ብላ ስትል እንዴ ቅድም ተገናኝተን ስናወራ አልነበር እንዴ ብሎ ሲል በጣም ተደናገጡና እኔ እናንተ መቼ ነው የተገናኘ ነው? መቼ ነው የተገናኛችሁት? አይ ማለቴ ተምታቶበታል፣ ቅድም በመንገድ አለፍ ስል ተገናኝተን ነበር ብላ ነገሩን ስታዟዙረው ትሁቴ ተመስገንና ቲና የሆነ ነገር እንዳላቸው ገምታ ነበር። ናቲም እንደዛው። እንግዲህ አባባም ልጄ አለ ተመስገንን። አቤት አባዬ ነገ እጸበሉ ቦታ አብሬህ ለመሄድ ወስኛለሁኝ ብሎ ሲል አይደለም አባዬ ነገሩን እዛ ያሉትን በሙሉ አጣርቼ ወይ ደውልልሃለሁኝ ወይ ደግሞ በቀጣይ ሌላ ቀጠሮ ይዘን መሄድ አለብን። አሁን ላይ ያንተ መሄድ ልክ ሆኖ አልታየኝም። ምክንያቱም ጸበል ያለችበት ቦታ ላይ ልናገኛትም ላናገኛትም እንችላለን። ስለዚህ አንድ የምነግርህ ነገር የተወራውንም ያልተወራውንም በሙሉ ሚስጥር ለዚህ ለናቲ ተብዬ ባትነግሩት በጣም ደስ ይለኛል አለ። የኔ ልጅ
የተፈጠረ ነገር አለ እንዴ? እሱን የማታምንበት መንገድ ምንድን ነው ብሎ ሲለው አባዬ አመንክም አላመንክም ልጁ የሆነ ተንኮልና ሴራ እንዳሰበ ግልጽ ነው። ባለፈው እኮ የመጣው ሽማግሌ ሚስትህን ያለችበትን ቦታና ጸበሉን ላንተ እንድታምን እንዲያስረዳህ ያደረግኩት ከገጠር ወደ አዲስ አበባ ሲመጣ የእኛም ቤት አቅጣጫ መንገድ ላይ አግኝቶ ሲጠይቀው በሌላ ቦታ አቅጣጫ ሰጠው። እኔ ደግሞ ስልኬ ባትሪ ዘግቶብኝ ነበርና እንደ አጋጣሚ ሰውየው ጋር ተገናኘን። የሆነ አጠር ያለ ጸይም ልጅ በዛ አይደለም በዛ ሄድ ብሎ እንትን አለኝ። ያሳዝናል። እንደው የከተማ ሰው መልካምና ደግ ብዙ ላይ የተላበሰ የለም እንዴ ብሎ ሽማግሌውን በጣም ተናዷል ብሎ ለአባባ ነገረው። አባባም ወይኔ ጉዴ፣ እኔስ ችግር የለውም ነገራቶቹን አንተ እያጣራህ ደረስክበት ቦታ ልታሳውቀኝ ትችላለህ፣ ግን የትሁት መጨረሻ ከቶ ከሱ ጋር ነው። አባዬ እኔ ከትሁት ጋር ሰጣ ገባ መግባትም አልፈልግም። የራሷን ምርጫና ውሳኔ ትወስናለች። ናቲ ይወደኛል ያፈቅረኛል ብላ ደህነኛ ሰው እንኳን በመረጠች ጥሩ ሰው እንኳን በመረጠች እሱ ለጥቅም እንጂ በፍጹም ከትሁት ጋር አብሮ የሚዘልቅ ነገር የለውም። አሁን ላይ እኔም እየቀረብኳ ስመጣ በጣም እልክ ይዞታል ብሎ ተናገረ። ተረጋጋ የኔ ልጅ፣ ሁሉም በሰዓቱና በጊዜው ይሆናል። አሁን ላይ ግን ለ12 አመት በሙሉ ረስቼ የነበርኩትን ትልቅ ህመምና ቁስል እንደ አጋጣሚ አንስታችሁብኝ ያንን ነገር እንዴት አይቼ እንዴት አገኝቼ መረጋጋት እንዳለብኝ አላውቅም ብሎ አባባ ሀዘኑን ቀጠለ። አባዬ በፈጠረ እኔ አንተ እንድታዝን አልፈልግም። እያንዳንዱ የተፈጠረውን ነገር በጊዜና በሰዓት እደርስበታለሁ ብሎ ተመስገን ጀግናው ወሰነ። ትሁቴ ጋር እንግዲህ ለአንዴና ለመጨረሻ ጊዜ ተመስገን ካሁን በኋላ እዚህ ቤት እንዳትመጣ። እኔ ናቲን ነው የምወደው፣ ናቲን ነው የማገባው። እሱን ነገር ስንቴ ነው እየደጋገምሽ የምትነግሪኝ? ትሁት አንቺም እኮ ለዚህ ለቤት ሰራተኛ መሆንሽን አትርሺ። ይሄ አባዬ ቤት እንጂ አንቺ ቤት አይደለም። ስለዚህ አትምጣና ብለሽ ልታዥኝም ሆነ ልታግዥኝ አትችይም። ያንን ናትሽን ደግሞ ተፎካክረን ነበረ። ፉክክሩን እሱ አሸንፏል። ስለዚህ ፉክክሩን ታሸነፈ በኋላ ግን የሚገርመውና የሚያሳዝነው ነገር አይፈልግሽም። እውነታውን ሂጅ እናረጋግጪ። እንደውም አልፈልግሽም የራስሽ ጉዳይ ብሎ ሲላት በጥፊ ልትማታ ስትል እጇን ያሳደረጋትና ስሚ አንቺ ወራዳ፣ የሌላ ሰው እጅ ሰው ቢሆን ቀነጣጥሽ ጥለው ነበር። አንቺ ስለሆንሽ ዝም ብያለሁ። ማንም ሴት እጇን አንስታን የመታኝ አታውቅም ብሎ ሲከራከር ቲናና አባባ ጭቅጭቃቸውን ሰምተው ከተቀመጡበት ቦታ ላይ መጡና ፍጥጥ ብለው ሲያዩ አባባም በጣም ተገረመና እጁን አፉ ላይ አድርጎ እሷን መመልከት ጀመረ። በጣም አዘነች፣ ልቧ ተሰበረና አፈጠጠች። መጨረሻ ላይ ግን ወይኔ ጉዴ፣ ይህ ሁሉ ስቃይና መከራ የደረሰብኝ ለካ እጅጉን በጣም በሚያሳዝንና በሚገርም ሁኔታ እንደዚህ ሁሉም ሊተወኝ ነው እንዴ? በቃ እኔ ልከተለውና ላጽናናው ብላ ቲና ልታየር ስትል ቲና እረፊ ብላ ትሁት ጮኸች። አባባ የትሁትን ስሜትና ሁኔታዋን ሲያይ በጣም ደነገጠ። ውድ የተከበራችሁ የቻናሌ ቤተሰቦች እንግዲህ አባባ ከሚስቱ ጋር ሲገናኝ የተሰማው ስሜት በጣም ደስ ይላል። ትሁትስ ናቲን ትታ ከተመስገን ጋር ፍቅሯን ትቀጥል ይሆን የሚለውን በቀጣይ ፓርት የምናይ ይሆናል። የናቲስ መጨረሻ የእናቱ እጅ እንዳለበት ለቲና ተናግሯል። ቲናም ታጋልጠው ይሆን? ሰላም አለይኩም ወራህመቱላሂ ወበረካቱ።